ፈርሚልኛ። ልፈርምልህ አይደል? ተረጋጋ። ሄሎ። እሺ አሁን ምን እያልሽ ነው? አይሆንም ስልሽ ሆኗል። ትሰማኛለህ? ልጅነት የምጥጥ አድርገህ ጨርሰህ ገንዘብን መውሰድ ያምርሃል? ደፋር። ነገሩ እስኪረጋጋ ድረስ ሌላ ቦታ ልሄድ ነው። ደህና አደረግሽ። እንደዚህ ይሻልሻል። አንድ ነገር ትቀበለኛለሽ? ቤቴ ምንድን ነው? መታወቂያ የት ነው ያደረገው? ቆይ ላምጣልሽ። በጣም አመሰግናለሁ። እስኪ አባዬ አንድ ጥያቄ ልጠይቅህ። እናቴ የበደለች ነገር ምንድን ነው? ምንም አልበደለችኝም። እንደውም ነው የበደልኳቸው። ምነው የምታውቀውን ነገር የነገርኩህ ለምን ትገረማለህ? ለምን እንዳልገደልኩ ግን ታውቃለህ? አባቴ ስለሆንክ ነው። ሰው የማያደርገውን ነገር ነው ያደረገው። አውቃለሁ፣ በሚገባ አውቃለሁ። በተራ ቃላት ልታታልለኝ እንዳትሞክር። ተጸጽቻለሁ ምናምን እንዳትለኝ። እሱ ዋጋ የለውም። በጣም ጥሩ። አሁን የእናቴ ንብረት ትመልሳለህ ወይስ ነውሮችን ይዤ ላስይዝህ? እንድታግዘኝ እፈልጋለሁ። ምንድን ነው ማግዘህ? በስሜ አንዳች ነገር የለም። እኔም ጎዳና መውደቄ ነው። እየቀለድክ ነው? ምን አስቀለደኝ? ቆይ ለቤት ሁሉንም ነገር ነው የሰጠሃት? አንድም ሳላስቀር ነው የሰጠኋት። አታደርገውም። ሆኗል። ደግሞ ታውቅ የለም እንዴ? እኔ ምንም ነገር ሳታስቀር እንደሰጣት አላውቅም። ሰጥቻታለሁ። ተታልያለሁ። እሺ እንደሰጣት ተቀበላት። እሱን እንድናወራ ነው የፈለኩ። ቢያንስ የእናትን ድርሻ አስመልስ። ቆይ እስኪ ንገረኝ፣ አንተ ሰጣትን እንዴት አልመለስም እያልሽ ነው? አላልኩም። ድርሻዬን ወስዳለሁ፣ ድርሻዋን እሰጣታለሁ። ግን ደግሞ ያንን ማድረግ የምችለው ያንን አረመኔ ስትሰጠኝ ብቻ ነው። ምን ነው ልክ አይደለሁም እንዴ? ልክ ነሽ። ጨርሰናል። ታዲያ ይሄም ያንቺ ሆኗል? መኪናውም ቤቱም ሁሉም ነገር የኔ ነው። በይ ልሂድ። አሁን የአባት ቤት አለመሆኑን አመንክ? ቆይ ግን ምን ብታስነኪ ነው እንደዚህ የነፈዘው? መጀመሪያም ነፈስ ስለሆነ ነው። ትሁት መሄዴ ነው። እኔም ከፈተሽኝ በኋላ እወጣለሁ። እመለሳለሁ፣ አግኝሻለሁ። በእርግጥ ምንም ጥሩ ነገር አላሳለፍንም፣ ግን ስላወቅሽ በጣም ደስተኛ ነኝ። ደውይልኝ። እሺ አለሜ ግን ሀሳቧን በቀየረችበት በማንኛውም ሰዓት አለሁ። ቆይ አሁን የት ነው የምትሄጂው? ስትፈልጊኝ እንዳለው ብቻ ወቂ። ቫኬሽን አታስብ፣ መኪና ይሻላል። አይሆንም። ባይ አይሆንም እኮ ቤት አይሆንም አልኩሽ። ቤቲ የአቶ ገዜን መኪና ይዛ ጠፋች። አቶ ገዜ ከዚህ በፊት ቤቱንም መኪናውንም ያለውን ንብረት በሙሉ የወይዘሮ አለሜን የጎዳው መስሎት ማለት ነው ለቤቲ በቤቲ ስም አዙሮላ ስለነበረ ቤቲ ደግሞ አለሜን መበቀል ስለምትፈልግ አቶ ገዜን አፍቅራው ሳይሆን ገንዘቡን ብላና ወይዘሮ አለሜን መበቀል ስለምትፈልግም ወይዘሮ አለሜ እንግዲህ የወይዘሮ አለሜ ወንድም እህቷን አካል ጎደሎ እያደረጋትና እሷን ደግሞ የልጅ እናት እንዳትሆን ህይወቷን አበላሽቶት እየሄደው የአለሜ ወንድም ስለሆነ ስለዚህ የአለሜ መበቀል ትፈልጋለች ማለት ነው። የአለሜን ንብረት በሙሉ በመውሰድም የአቶ ገዜና የአለሜን ንብረቷን በመውሰድና እህቷን ማሳከም ትፈልጋለች ማለት ነው። ወይዘሮ አለሜ ግን እሺ ብላ ወንድሟን አምጥታ ለህግ አሳልፋ የምትሰጥ ከሆነ ግን የወይዘሮ አለሜን ድርሻ እንደምመለስ ቃል ገብታለች ማለት ነው። ወይዘሮ አለሜ ደግሞ ወንድሜ እኮ ነው ብሞት አላደርገውም፣ እንዴት ነው ከሞቀ ኑሮ አምጥቼ ለእስር ቤት የማማቅደው? አንድ ወንድሜ ነው የበላይ የበታቸው የለኝም ስትል ሰምተናል ማለት ነው። ታዲያ ቤቲም እንግዲህ አቶ ገዜን እስከዛሬ ድረስ ሲሸውደው ነበር። አቶ ገዜ አይገለኝም ትላለች። ምክንያቱም የማይገለኝ ወርቅ የምጥል ዶሮ እኮ አትገደልም፣ ምክንያቱም ዶሮ ተተገደለች ወርቁ ስለማይገኝ ትላለች። ምክንያቱም የአቶ ገዜን ገንዘብ ሙሉ ለሙሉ እሷ ስለያዘች አቶ ገዜ እንዳይገላትም ንብረቱን ሊያገኝ አይችልም፣ እሷን ከገደላት ማለት ነው። ስለዚህ እሱ ደግሞ በእህቷ እያስፈራራ እህቷን ሳይዝ በቀደም እንዳየ ነው ማለት ነው እህቷን ይዣለሁ በማለት ማለት ነው ነይ ፈርሚ ሲላተው ነበር። ታዲያ ቤቲን በር ቆልፎባትም በርቀው ተቆልፎባት ስለሄደ ማለት ነው ቤቲ የእውነት እህቴን የያዘባት መስሏት ልትፈርምለት ነበር ማለት ነው። በእህቷ እያስፈራራ ሊያስፈርማት ሲል ነገር ግን እህቷ ጋር ቤቢ በመደወል እህቷ ማንም እንዳልያዛትና ምንም እንዳልሆነች ስደውልለት ታዲያ ወደ ቤቴ ሲደውል ነበር። ቤቲ መኪና ውስጥ ገብታ በፈርሚልኝ እያላት እጇ እየተንቀጠቀጠ ልፈርም አልፈርም እያለች ልፈርምለት ስትል ቤቢ ይደውላል። አይልሽ ምንም እንዳሰጊ ምንም እንዳትፈሪ ህይወት ደህና ናት፣ እህትሽ ደህና ናት፣ ማንም አልያዛትም፣ ይኸው በስልክ አግኝቻታለሁ ይላታል ማለት ነው። ታዲያ ቤቲም ያን ጊዜ ነበር እንትን ያለችው ማለት ነው። ሀሳብ የቀየረችው መጀመሪያ ላይ ልፈርምለት 100% ወስና ነበር ማለት ነው። ምክንያቱም በእህቷ ስለመጣፋት እህቴን ምንም እንዳታረጋ ስትል ነበር። አሳክማለሁ ስል እንደገና ደግሞ እህቴን ሌላ ጣጣ ውስጥ ጨምርኳት። ወይ መጀመሪያም አካለ ጎደሎ ብትሆን በእኔ ምክንያት ነው፣ አሁንም በእኔ ምክንያት ደግሞ አቶ ገዜ ከያዘ ይዝትና ያሰቃያታል ብላም በጣም ደንግጣ ማለት ነው። እንግዲህ ሁሉም ነገር ቀርቶ ልፈርምለት ነበረ ማለት ነው። ታዲያ አቶ ገዜ መኪና ውስጥ እህትሽን ይዣለሁ በማለት እያስፈራራው ሲል ሊደውልላት
በእህቷ እያስፈራራ ሊያስፈርማ ሲል ቤቢ በመደወል እንግዲህ ለቤቲ ሲነግራት ቤቲም እሺ ልፈርምልክ ትለዋለች ማለት ነው። ታዲያም በደስታ ፈርማለት አቶ ጊዜ ደስ ብሎት ማለት ነው ወረቀቱን እያየ ያለ ተጁ ላይ ቀምታው ብጭቅጭቅ አርጋ ቀደዋለች ማለት ነው። አይሆንም ሲላት ሆኗል ብለው ከመኪና ውስጥ ጥለው ትሄዳለች ማለት ነው። ታዲያ ከቤቢ ጋር ተገናኝተው አዳወርተው ማለት ነው አንተ ነህ እኮ አንተን ባያገኝ ኖሮ የአድራሻችን ሊያውቅ አይችልም ነበር። ስለዚህ ምናምን ብላ በደንብ ታሳምነዋለች ማለት ነው። ታዲያ ሁሉንም ነገር ካሳመነችው በኋላ ከቤቢ ጋር ማወርተው ማለት ነው ከዚህ በኋላ ወደዛ ቤት እንደማትመለስ ትነግረዋለች ማለት ነው። ታዲያ እንግዲህ ተመልሳ ወደ አቶ ገዜ ቤት ወይም ደግሞ ወደ ራሷ ቤት መጥታለች ማለት ነው። ታዲያ መጥታም እንግዲህ ናቲ ደግሞ ሊያናግራት መጥቶ ነበር ማለት ነው። እሱም ሲያናግራት ለማንኛውም እኔ የእናት ግን ገንዘብ እፈልጋለሁ እመልሳለሁ፣ ነገር ግን ወንድሟን አምጥታ ትስጠኝ፣ እኛም ደግሞ ንብረቷን እንሰጣታለን፣ አለበለዚያ ደግሞ ንብረት የሚባል ነገር የለም ስትለው ነበር ማለት ነው። መኪናውም ቤቱም ይህም ቤቱም ያንተ ቤት አይደ የአባተ ቤት አይደለም፣ መኪናውንም ቤቱም ሙሉ ንብረቱን ነው በእኔ ስም እያዞረልኝ፣ ስለዚህ ይህም ቤት ያንተ እንዳልሆነ ከዛሬ ጀምረህ እወቅ ትለዋለች ማለት ነው። ታዲያ ይህን ስትለውም እንግዲህ አሁን ልሄድ በማለት በጣም ደንግጦ ማለት ነው ይሄዳል ማለት ነው ናቲ። ታዲያ ወይዘሮ አለሜን ሲነግራት ነበረ። ወይዘሮ አለሜን ወንድሟን ስጫትና ገንዘቡን ትመልስልሽ፣ አለተዛ በዜሮ መቅረታችን ነው። አሁን እንኳን አይደለም እኛ አቶ ጊዜ ራሱ ምንም ነገር ያለው አይመስለኝም በዜሮ ነው የቀረው ይላታል ማለት ነው። ታዲያ ወይዘሮ አለሜ እሱም በህግ እቀበለዋለሁ፣ በህግ እፋረደዋለሁ፣ ነገር ግን ህግ ለኔ ይፈርድልኛል፣ ከጠበቃው ጋር እያወራው ነበር ትላለች ማለት ነው። ታዲያ እንግዲህ የካሌብ አባትም በመካከል ገብቶ ይልሽ አንቺ ወንድምሽ ላምጭና ገንዘብሽን ተቀበይ፣ ይልቅስ አንቺስ እዚህ ጋር ምን በወጣሽ ሲላት ነበር። ታዲያ አቶ ወይዘሮ አለሜ እንግዲህ ታዲያ የካሌብ አባትም እንግዲህ ወይዘሮ አለሜን ወንድሟን አጥታ ለህግ እንድትሰጥና ገንዘቡን ከቤቴ እንድትቀበል ሲነግራትም ከበድኮ ወይ ቤቴ ስለተቀመጥኩ ከብጄ ነው ወንድሜ እኮ ነው ትላለች ማለት ነው። ኧረ እኔ እንደዛ አላልኩም ብሎ በጣም ይደነግጣል ማለት ነው። ወይዘሮ አለሜ በጣም ተናዳ ትታው ብድግ ብላ ትሄዳለች ማለት ነው። እና ይህ በእንዲህ እንዳለ እንግዲህ ቤቴና ትሁት ቁጭ ብለው እያወሩ ያሉ እኔ ነገሮች እስከሚረጋጉ ድረስ ከሀገር ልወጣ ነው ወይ ወደ ሌላ ሀገር ልሄድ ነው፣ ነገር ግን አሁን ቻው ልበልሽ ብዬ ነው ትላታለች ማለት ነው። ትሁት እኔ እወጣለሁ፣ ግን አንድ ነገር ተባበረኝ እስኪ መታወቂያ የት ነው ያደረገው ስትላትም ነበር። መታወቂያውን ማን ያለበትን ስለማቅ ብላ ቤት እንግዲህ አምጥታለች ትወሰጣታለች ማለት ነው። አመሰግናለሁ ስትላትም ነበር ትሁት ማለት ነው። ታዲያ ይህን ካለቻትም በኋላ እንግዲህ እወጣለሁ እሄዳለሁ ስትለው ነበር ማለት ነው ትሁት። ነገር ግን መሄድ እንደማችል አስረድቷታል ማለት ነው። እና ይህ በእንዲህ እንዳለ ወይዘሮ አለሜ ወደ አቶ ገዜ ቤት መጥታ ማለት ነው ቤቴን ታናግራታለች። ቤቴ ደግሞ ወንድሜን ስጭኝ፣ ወንድምሽን ስጭኝና ገንዘቡን መልስልሻለሁ ስትላትም ነበር። አልሰጥሽም ወንድሜ እኮ ነው ስትል ነበር። ታዲያ ቤቴም እኔም ደግሞ ህይወቴን፣ ልጅነቴን፣ ወጣትነቴን እያጣሁበት ንብረት ነው በማለትም ትታት ትሄዳለች። አሁን አታሳስቼ በማለትም ትታት ትሄዳለች ማለት ነው። ታዲያ ይህ በእንዲህ እንዳለ አቶ ገዜ ይመጣል። በጥፊም ስትመታ ወይዘሮ አለሜ ይቅር በይኝ በድዬሻለሁ ሲላትም ነበር ማለት ነው። ለማንኛውም ይሄ ሁላ ልጅ እያለ እንኳን ትንሽ ነገር እንኳን አታስብለትም። አሁን አንተ ሰው ነህ፣ ለልጅ እንኳን ትንሽ ነገር አታስቀርም በማለት ወይዘሮ አለሜ አንተን መቀመቅ የሚያስገባው ፋይል እጅ ላይ ስላለ ጉድክን ነው ማፈላው ብላ ዘታበትም ትሄዳለች ማለት ነው። ታዲያ ይህ በእንዲህ እንዳለ ቤቲ እንግዲህ ቤተውትም ቻው ብላ ሻንጧን ይዛ ስትወጣ ወዴት ነው ይላል ማለት ነው አቶ ገዜ። ታዲያ ወዴት ነው ሲላትም አይ እዚሁ ነው መጣሁ ትለዋለች። እኔ ልሸኝሽ ሲላትም ነበረ። አያስፈልግም ሸኛ አያስፈልገኝም እኔም መኪና ቁልፌን ይዣለሁ ባይ በማለትም ትታው ትወጣለች ማለት ነው። ታዲያ ቤቲ መኪናዋን አስነስታ ሄዳለች ማለት ነው። አቶ ገዜ አይሆንም እያልኩሽ እያለ ሲሮጥም ሊደርስባት አልቻለም። ነገር ግን ቤቲ ሰርታለታለች ማለት ነው። ከዚህ በኋላ አንደኛ ህይወት አልተያዘችባትም እህቷ፣ ሁለተኛ ደግሞ ሁሉንም ነገር በስሟ ዙራለች። በቂ ንብረትም ስለያዘች እህቷን እንደ ልብ ታሳክማታለች ማለት ነው። እንግዲህ ወይዘሮ አለሜ ደግሞ ወንድሟን አምጥታ ለህግ የምታቀርብ ከሆነ የወይዘሮ አለሜን ንብረት ትመልሳለች። አምጥታ የማታቀርብ ከሆነ ግን ንብረቱን እንደማልመልስ ተናግራለች ማለት ነው። ቤቲ እንግዲህ አቶ ገዜ ጭንቅላቱን ይዞ ቀርቷል ማለት ነው። እንግዲህ ሶስቱ ቤተሰቦች በጣም ነው የሚያሳዝኑት። ምክንያቱም ናቲ ልጅ አለ፣ ወይዘሮ አለሜና አቶ ገዜ ንብረታቸውን ለበላተኛ ብልተው እነሱ ተፋጡ ባዶ ቤት ቁጭ ማለት ነው። ወደ ጎዳና አቶ ገዜም ወደ እስር ቤት፣ ወይዘሮ አለሜና ናቲ ራሱ ምንም ነገር ሳይዙ በባዶ ቁጭ ማለት ነው። እንግዲህ መጨረሻውስ ምን ይሆን? አቶ ገዜ አፈላልጎ ሊያገኛት ይችል ይሆን ቤቲ? ወይዘሮ አለሜስ ወንድሟን አሳልፋ መታ ንብረቷን ትካፈል ይሆን ወይስ በወንድሜን አላቀርብም እያለ በባዶ ትቀር ይሆን የሚለውን እንግዲህ በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ዛሬ እዚህ ላይ ያበቃው። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።